ኢራን አሜሪካንን አመድ ለማድረግ ቆርጣ የተነሳችበት የ15000 ኪሎ ሜትር ሚሳኤልና የመካከለኛው ምስራቅ ታሪካዊ እሳተ ገሞራ ፍንዳታ በመካከለኛው ምስራቅ ምድር ላይ ለዘመናት ሲነድ የቆየው የጥላቻ የቁጭትና የውጥረት እሳት ዛሬ ወደማይቀለበስና መላውን የሰው ልጅ ወደ ጥልቁ የጥፋት ገደል ወደሚገፋ አደገኛ ምዕራፍ ተሸጋግሯል። የዓለም ሀያል የምትባለው አሜሪካና የእርሷ የቅርብ ወዳጅ እስራኤል ለዓመታት በኢራን ላይ የጣሉት ማዕቀብና ያካሄዱት ወታደራዊ ትንኮሳ አሁን ፍሬውን ማፍራት የጀመረ ይመስላል። ነገር ግን ይህ ፍሬ ለሰላም ሳይሆን ለታላቁ የዓለም ፍጻሜ ጦርነት መለከት ሆኖ ብቅ ብሏል። ቴሄራን ለዓመታት በሚስጥር ሳዳበር የቆየችው የጦር መሳሪያ ቴክኖሎጂ አሁን የዋይት ሀውስን ግድግዳዎች ሊያናውጥ በሚችል ደረጃ ላይ ደርሷል። የኢራን ከፍተኛ አመራሮች በይፋ እንዳወጁት ከሆነ ሀገሪቱ አሁን በታሪኳ አይታው የማታውቀውና እስከ 15000 ኪሎ ሜትር ርቀት ድረስ ተወርውሮ ኢላማውን በሰከንዶች ውስጥ የሚመታ እጅግ አስፈሪ የባለስቲክ ሚሳኤል ባለቤት ሆናለች። ይህ ማለት ከቴሄራን ተራራዎች ላይ የሚተኮሰው የሞት ቀስት አትላንቲክ ውቅያኖስን ሰንጥቆ በመግባት የኒውዮርክን ሰማይ ጠቀስ ሕንፃዎችና የዋሽንግተን ዲሲን የስልጣን ማዕከላት በእሳት ቃጠሎ ሊያጠፋ ይችላል ማለት ነው። ይህ ታሪካዊ መግለጫ የተሰማው በቴሄራን በተካሄደው የታላቁ የአርብ ሶላት ስነ ስርዓት ላይ ነው። የኢራን ከፍተኛ መሪ ተወካይ የሆኑት ሰኢድ አብዱልነቢ ሙሳቪ ፋርድ በሚሊዮኖች የሚቆጠሩ አማኞች ፊት ቆሞ በሰጡት ንግግር የአሜሪካንን ትዕቢት የሚሰብር አዲስ የኃይል ሚዛን መፈጠሩን አብስረዋል። ሙሳቪ ፋርድ በቁጣ ተሞልተው እንደተናገሩት ኢራን አሁን የትኛውንም የአሜሪካንን ግዛት የመምታት አቅም አላት። የበቀል በሚል ጩኸቶች የታጀበው ንግግራቸው የኢራን ሕዝብ በአሜሪካና በእስራኤል ላይ ያለውን ጥልቅ ጥላቻና ቂም ወደ ተግባር እርምጃ ለመቀየር ያለውን ቁርጠኝነት የሚያሳይ ነበረ። እንደ ሙሳቪ ፋርድ ገለጻ የኢራን ሚሳኤሎች አሁን ኢየሩሳሌምን አልፈው ወደ ምዕራብ ዓለም እምብርት ዘልቀው ለመግባት አቅጣጫቸውን አስተካክለዋል። ይህም መግለጫ በመላው ዓለም የደህንነት ተቋማትና የስለላ ድርጅቶች ዘንድ ታላቅ ድንጋጤንና ሽብርን እየፈጠረ ሆኗል። ይህ የ15000 ኪሎ ሜትር የሚሳኤል ርቀት ተራ ቁጥር አይደለም። ይህ ቁጥር አሜሪካ ለዘመናት ደህንነቴ በተፈጥሮ አጥር የጠበቀ ነው ብላ የምታምንበትን አስተሳሰብ ሙሉ በሙሉ የሚንድ ነው። አሜሪካ በሁለት ግዙፍ ውቅያኖሶች የተከበበች በመሆኗ የትኛውም ጠላት በቀጥታ ሊመታት አይችልም የሚለው የታሪክ እሳቤ ዛሬ በኢራን የባለስቲክ ሚሳኤል ቴክኖሎጂ ምክንያት ዋጋ አጥቶ ቀርቷል። ይህ ሚሳኤል በባህሪው ኢንተርኮንቲኔንታል ወይም አህጉር አቋራጭ ተብሎ የሚፈረጅ ሲሆን በመሬት ስር ተቀብረው ከሚገኙት የኢራን ግዙፍ የሚሳኤል መጋዘኖች ተነስቶ በከባቢ ሀገር ውስጥ በመጓዝ በሰዓታት ውስጥ የአሜሪካንን ዋና ዋና ከተሞች አመድ የማድረግ አቅም አለው። የኢራን ጦር መሐንዲሶች ይህንን የቴክኖሎጂ ጥግ ለመድረስ ከሰሜን ኮሪያ ጋር ያላቸውን ምስጢራዊ ወታደራዊ ጋብቻ ወደ ላቀ ደረጃ አሸጋግረውታል። እንደ ወታደራዊ ተንታኞች ገለጻ የኢራኑ ኮረም ሻህር ሚሳኤል የሰሜን ኮሪያውን ህዋሶንግ 10 ቴክኖሎጂ በመጠቀም የተሰራ ሲሆን አዲሱ የ15000 ኪሎ ሜትር ሚሳኤል ደግሞ ከሰሜን ኮሪያው እጅግ አደገኛ ህዋሶንግ 19 ጋር ጥልቅ ዝምድና እንዳለ ይገመታል። ይህም ማለት የፒዮንግያንግና የቴሄራን የጥፋት መረብ አሁን ዋሽንግተንን በሳት ሰንሰለት አስሯታል ማለት ነው። ይህ አስፈሪ ግስጋሴ አሜሪካንን በከፍተኛ ጭንቀት ውስጥ ከቷታል። የትራምፕ አስተዳደር በኢራን ላይ የከፈቱ ጦርነትና ለወራት ያዘነበው የቦምብ ናዳ ኢራንን ከማንበርከክ ይልቅ ይበልጥ ክፉና አደገኛ አውሬ አድርጓታል። ሲኤንኤን በቅርቡ ይፋ እንዳደረገው ከሆነ አሜሪካ በኢራን ላይ በከፈተችው ጦርነት ምክንያትም የታድ የሚሳኤል መከላከያ ክምችቷ በ80 በመቶ ተሟጧል። ይህ ማለት አሜሪካ ዛሬ በኢራን ላይ ጥቃት ብትሰነዝር ኢራን ለምታኮሰው የሚሳኤል መዓት አሜሪካ ራሷን ለመከላከል የሚያስችል በቂ መከላከያ የላትም ማለት ነው። የአየሉ ሀገር የጦር ካዝና ባዶ የሆነ ባለበትና የጦር መሳሪያ አምራች ኩባንያዎቿ አዳዲስ ሚሳኤሎችን ለመስራት ዓመታት በሚፈጅባቸው በዚህ አደገኛ ወቅትም የኢራን ሚሳኤል አሜሪካ ድረስ ለመድረስ መዘጋጀቱ የዋይት ሀውስን ባለሥልጣናት እንቅልፍ የሚነሳ ሆኗል። አሜሪካ ዛሬ እንደ መውደቅ የተቃረበ ግዙፍ ግንባታ መስላለች። የኢራን ሚሳኤል ደግሞ ያን ግንባታ የሚደረምስ ታላቅ መዶሻ ሆኗል። በሌላ በኩል ደግሞ የሆርሙዝ ወሽመጥ ጉዳይ ሌላኛው የዓለም ኢኮኖሚ የልብ ትርታ ምክንያት ሆኗል። ኢራንና ኦማን ወሽመጡን ዳግም ለመክፈት ድርድር ላይ ናቸው ቢባልም ቴሄራን ግን አሜሪካና እስራኤል ለማንበርከክ ያወጣቻቸው ቅድመ ሁኔታዎች እጅግ ከባድ ሆኗል። ኢራን በይፋ እንደገለጸችው የሆርሙዝ ወሽመጥ ለንግድ መርከቦች ክፍት እንዲሆን አሜሪካ በመጀመሪያ በኢራን ላይ የጣለችውን ማዕቀብና ከበባ በማንሳት እንዲሁም ባለፉት ዓመታት በአሜሪካና በእስራኤል ጥቃቶች ለደረሰባት ውድመት በቢሊዮን የሚቆጠር ዶላር ካሳ መክፈል አለባት። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ አሜሪካ ዛቻዋን ካላቆመችና የአገሪቱን የታገዱ ሀብቶች ካልለቀቀች የዓለም የነዳጅ አቅርቦት ደም መተላለፊያ የሆነው ወሽመጥ ለዘላለም
ተዘግቶ ሊቆይ እንደሚችል አስጠንቅቀዋል። ይህ ማለት መላው የዓለም ኢንዱስትሪና ትራንስፖርት እንቅስቃሴ በኢራን እጅ ወድቋል ማለት ነው። ይህ የኢራን ግትር አቋም በዓለም አቀፍ የነዳጅ ገበያ ላይ ታላቅ መናወጥን ፈጥሯል። የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ84 በላይ አሻቅቧል። አሜሪካ በኢራን ላይ የምታካሄደው ጦርነት የነዳጅ ዋጋን እንዲንር በማድረጉ በትራምፕ አስተዳደር ላይ የሚሰነዘረው ህዝባዊ ተቃውሞ እየበረታ መጥቷል። ፕሬዚዳንት ትራምፕ በበኩላቸው ኢራንን በከፋ ሁኔታ እንመታታለን እያሉ ቢዘቱም በተግባር ግን ኢራን በየመን በሊባኖስና በኢራቅ ባሏት ታማኝ አገሮቹ አማካኝነት አሜሪካንን በቀጠናው ሙሉ በሙሉ ወጥራ ይዛታለች። በየመን የሚንቀሳቀሱት የሁቲ አማጽያን የባብ ኤል መንደብ ወሽመጥን በመዝጋት የዓለምን ንግድ እንዲቆም ማድረጋቸው የኢራንን የቀጠና የበላይነት የሚያረጋግጥ ሌላው የታሪክ ምዕራፍ ነው። ቴሄራን አሁን የዓለምን ጉሮሮ ጨብጣ ያዘች አውሬ ሆናለች። የኢራን የሚሳኤል ቴክኖሎጂ ግስጋሴ የአንድ ሀገር ጥረት ብቻ እንዳልሆነ ግልጽ ነው። ሩሲያና ሰሜን ኮሪያ ከጀርባ ሆነው ለቴሄራን የሚሰጡት ወታደራዊ ድጋፍና እንዲሁም የቴክኒክ እገዛ በመካከለኛው ምስራቅ አዲስ የኃይል ዋልታ እንዲፈጠር አድርጓል። ሩሲያ የራሷን እጅግ ዘመናዊ የሚሳኤል ቴክኖሎጂ ለኢራን አሳልፋ ሰጥታለች የሚለው ግምት አሜሪካንን ይበልጥ ስጋት ውስጥ ጥሏታል። የኢራን የጦር አዛዦች እንደሚናገሩት አገሪቱ አሁን የደረሰችበት የሚሳኤል ደረጃ ማንኛውንም የምዕራቢያንን የአየር መከላከያ ሰብረው የመግባት አቅም አለው። የብረት ግንብ ተብሎ የሚጠራው የእስራኤል መከላከያ ሳይቀር በኢራን ሚሳኤሎች ፊት እንደ ሸረሪት ድር መበጣጠሱ ኢራን ያላትን ወታደራዊ የበላይነት የሚያረጋግጥ ነው። የአሜሪካ የደህንነት ስርዓት አሁን በኢራን የቴክኖሎጂ ብርታት ፊት እርቃኑ ቆሟል። ይህ ታላቅ የኃይል ሽኩቻ ዓለምን ወደ ሶስተኛው ዓለም ጦርነት ደጃፍ አደርሷታል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት በጥቂት ቀናት ውስጥ ያበቃል ብለው ቢገምቱም አሁን ግን ጦርነቱ ወደ አሜሪካ ደጅ መድረሱ የማይቀር ሀቅ ሆኗል። የኢራን ሚሳኤሎች አሜሪካ ድረስ መድረሳቸው ብቻ ሳይሆን ኢራን በሰሜን አሜሪካ ሰማይ ላይ የኒውክሌር ጦር መሳሪያ ልታፈንዳ ትችላለች የሚለው ስጋትም መላውን የምዕራቡን ዓለም በሽብር እንዲወጣ አድርጎታል። ይህ የአፖካሊፕስ ጥላ ዛሬ በዋሽንግተን ሰማይ ላይ ማጥላት ጀምሯል። ቴሄራን ዛሬ አሜሪካንን በገዛ ምድሯ ላይ ልታቃጥላት የሚያስችል የጥፋት ሰይፍ መዛለች። ኢራን የያዘችው ይህ አዲስ ሚሳኤል አቅም በቀጠና ያሉ የአሜሪካ አጋሮችንም ለከፍተኛ ስጋት ዳርጓቸዋል። ሳውዲ አረቢያና ሌሎች የገልፍ ሀገራት አሜሪካ ራሷን እንኳን መጠበቅ በማትችልበት ሁኔታ ውስጥ እኛን እንዴት ትጠብቀናለች የሚሉ ጥያቄን ማንሳት ጀምረዋል። ይህ የዲፕሎማሲና የወታደራዊ ውድቀትም በመካከለኛው ምስራቅ አሜሪካ ለዓመታት የገነባቸው የበላይነት በአንድ ጀንበር እንዲፈራረስ እያደረገው ነው። ኢራን በበኩሏ እኛን የመታ ሁሉ ዋጋውን ይከፍላል በማለት የአሜሪካንን እያንዳንዱን እርምጃ በንቃት እየተከታተለች ነው። የቀድሞ የዓለም ፖሊስ ዛሬ በኢራን ተራሮች መካከል ተሸሽጎ መውጫ ቀዳዳ የሚፈልግ ምስኪን ሆኗል። በትክክልም የኢራን ከ15000 ኪሎ ሜትር ሚሳኤል የሰው ልጅን ታሪክ የሚቀይር ትልቅ ክስተት ነው። ይህ ሚሳኤል የሞት መሳሪያ ብቻ አይደለም። ይህ ሚሳኤል የምዕራቢያን የአምባገነንነት ዘመን ማብቂያ የሚያበስር የነጻነት መለከት ነው የሚሉ ድምጾች በቴሄራን ጎዳናዎች ላይ ይሰማሉ። ኢራን በምታካሄደው የሚሳኤል ሙከራ አሜሪካ በሰሜን አሜሪካ ምድር ላይ ለዘመናት ያጣችውን ሰላም ዳግመኛ ላታገኘው ትችላለች። የዋሽንግተንና የኒውዮርክ ነዋሪዎችም ዛሬ በሰላም ቢተኙም ነገ ግን በኢራን የሚሳኤል ነበልባል ውስጥ ሊነቁ እንደሚችሉ የታሪክ መራራ እውነታዎች ይጠቁማሉ። የአሜሪካ ግርማ ሞገስ ዛሬ በኢራን የባህር ውጭ ተሸፍኗል። በመጨረሻም ይህ የኢራን ወታደራዊ ግስጋሴ የዓለምን ፖለቲካዊ መልክዓ ምድር ሙሉ በሙሉ የሚቀይር ይሆናል። አሜሪካ ከእንግዲህ በዓለም ላይ ብቸኛ ሀያል ሆና ለመቀጠል ያላት ህልም በኢራን በሚሳኤል ክንፎች ላይ ተጭኖ ወደ ጥልቁ እየነጎደ ይገኛል። የኢራን ህዝብና መሪዎች የገቡት የመጨረሻው በቀል ቃል ዛሬ በ15000 ኪሎ ሜትር የሚሳኤል ርቀት ተተርጉሟል። ይህ የጥፋት መዓት ከሰማይ ከመውረዱ በፊት ዓለም አቀፉ ማህበረሰብ አሁኑኑ ጣልቃ ካልገባ መጪው ዘመን በሰው ልጅ አጽምና በከተሞች ፍርስራሽ ላይ የሚጻፍ የሐዘን ታሪክ ብቻ ይሆናል። የኢራን ሚሳኤሎች ሞተር እየተሞቀ ነው። የአሜሪካ ሰማይም በጥቁር ደመና ተሸፍኗል። ጊዜው እያለቀ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። የሰው ልጅ ካልተመለሰ ከዚህ ሰዓት የሚተርፍ ምንም ነገር አይኖርም። ይህ ጦርነት በአሸናፊነት የሚጠናቀቅ ሳይሆን መላውን ዓለም ወደ አመድነት የሚቀይር እሳት ነው። ቴሄራን ዛሬ የያዘችው የሚሳኤል አቅም ራሷን ለመከላከል ብቻ ሳይሆን ዓለምን ለመቀየር የታለመ ነው። አሜሪካ በዚህ ሰዓት ውስጥ እጇን ከከተተች ዳግመኛ በሰላም ልትወጣ አትችልም። የኢራን ጀኔራሎች እንደሚናገሩት አገሪቱ አሁን ደረሰችበት ደረጃ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ወታደራዊ ጥግ ነው። ይህ ጥግ ደግሞ መጨረሻው ለምዕራቢያን መርዶ፣ ለምስራቃውያን ደግሞ የድል ዜማ ነው። ዛሬ
ቴህራን እየሳቀች ነው። ዋሽንግተን ግን በድንጋጤ እየተንቀጠቀጠች ነው። በመካከለኛው ምስራቅ የሚበቅለው የጦር ዘር ፍሬው ሞትና ውድመት እንጂ ሰላም ሊሆን አይችልም። አሜሪካ በኢራን ላይ ያሳየችው ጨካኝነት ወደፊት ለሚመጣው ታላቅ የቀጠና ጦርነት ቅድመ ዝግጅት መሆኑን ማንም አይጠራጠርም። ዛሬ ኢራን አሜሪካንን ልትመታ ተዘጋጅታለች። ነገ ደግሞ መላው ዓለም በዚህ ሰዓት ውስጥ ሊገባ ይችላል። የጥፋት መለከቱ እየተነፋ ነው። የቦምቦቹ ንዝረትም አሁንም ምድሪቱን እያናወጣት ነው። ዓለም ከዚህ ጥፋት ለመዳን ያላት ጊዜ እያለቀባት ነው። የሰው ልጅ ሕሊና ግን አሁንም በዝምታ ጥልቅ ውስጥ ሰጥሞ የንጹሐን እልቂት በቴሌቪዥን መስኮት እየተመለከተ ይገኛል። ቴህራን ዛሬ የጥፋት ማዕከል ሆናለች። አሜሪካም የታሪክ ተጠያቂነቷን በደሟ ላይ ሊጽፍባት ጥቂት ሰከንዶች ቀርተዋል። ኢራን የያዘችው የ15000 ኪሎ ሜትር ሚሳኤል የምዕራቢያን ሰላም ለዘላለም የሚሰርቅ ነው። አሜሪካ ከእንግዲህ በራሷ ምድር ላይ እንደ ልቧ ልትኖር አትችልም። በየቀኑ በሰማይ ላይ የሚታየው ብርሃን የኢራን ሚሳኤል ይሆን በሚል ስጋትም ነዋሪዎቿ በሽብር ተውጠዋል። ይህ የአያልነት ውድቀት የአንድ ዘመን ማብቂያ ምልክት ነው። ቴህራን አሁን የዓለምን የታሪክ አቅጣጫ እየቀየረች ነው። አሜሪካ ግን በገዛ እጇ የለኮሰችው እሳት አሁን የራሷን የግርማ ልብስ እየለበለበ ይገኛል። ይህ የታሪክ እሳተ ገሞራ የሚቆመው ሀያላን ሀገራት ከትዕቢታቸው ተመልሰው ለእውነትና ለፍትህ ሲገዙ ብቻ ነው። ነገር ግን ትራምፕና የኢራን መሪዎች በየፊናቸው የያዙት የጦርነት ግትርነት የሰላምን በር በሰባት ቁልፍ እየቆለፉ ይመስላል። የኢራን ሚሳኤል ዛሬ ወደ ሰማይ አቅጣጫውን አስተካክሏል። የአቅጣጫ ደግሞ በቀጥታ ወደ ዋሽንግተን ዲሲ ልብ የሚያመለክት ነው። የድራማ መጨረሻው አሰቃቂ እንደሚሆን የታሪክ መራራቆች እየጠቆሙ ነው። የኢራን የሚሳኤል ከተሞች በመሬት ስር በሺዎች የሚቆጠሩ ሜትሮች ጥልቀት ላይ ተገንብተዋል። እነዚህ ከተሞች ከአሜሪካው እጅግ አውዳሚ ቦምቦች ሳይቀር የተጠበቁ በመሆናቸው አሜሪካ የኢራን የሚሳኤል አቅም በአየር ድብደባ ብቻ ማጥፋት እንደማትችል በግልጽ ታይቷል። ይህም ሁኔታ ኢራን ያላትን በራስ የምትመመን ስሜት እጥፍ ድርብ አድርጎታል። የኢራን ጀኔራሎች በታላቅ ኩራት እንደሚናገሩት እኛ የምንተኩሰው ሚሳኤል ኢላማውን ሳይመታ አይመለስም። ይህ የሞት ቃል ኪዳን ዛሬ በመላው ዓለም ላይ እንደ ትልቅ የጥፋት መጋረጃ አጥልቷል።